for 42 አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ የፏፏቴ ቲዩብ ቤተሰቦች፣ እነሆ የዕለቱን ሰበር መረጃዎች ወደ እናንተ ማድረስ ጀምረናል። በቅድሚያም አበይት ነጥቦች። በሰሜን ወሎ ዞን ሀብሮ ወረዳ ሰዶማ ድሬ ሮቃ አካባቢ የአርሶ አደር መንደር ሙሉ በሙሉ በእሳት መውደሙ ተገለጸ። የአደጋው መንስኤ እና ሌሎች ዝርዝር ጉዳዮችን እንመለስበታለን። የፌዴራል የታክስ አስተዳደር አዋጅ በአብላጫ ድምፅ ጸደቀ። ይህ የታክስ አዋጅ ከባድ አደጋ ይዞ መጥቷል፣ እንመለስበታለን። የአዲስ አበባ ከተማ ስልቀጣ አስፈሪ እንቅስቃሴዎች እየተስተዋሉ ናቸው ተባለ። በተጨባጭ አዲስ አበባ ላይ የተጋረጠው አደጋ ምንድን ነው? በዝርዝር እንመለስበታለን። እኛ የምንፈልገው ራሳችንን ድል በራስ የመወሰን ነው ሲሉ የህወሓት ከፍተኛ ባለስልጣን ገለጹ። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር በማድረግ ይተባበሩ። በሰሜን ወሎ ዞን ሀብሮ ወረዳ ሰዶማ ድሬ ሮቃ አካባቢ የ023 ቀበሌ ቀስማ ጎጥ ላይ ምክንያቱ በውል ባልታወቀ አደገኛ የእሳት አደጋ ከ50 ያላነሱ የአርሶ አደር መንደሮች በትላንትናው ዕለት ተቃጥለዋል። ይህ አካባቢ ከህወሓት ኃይል ጋር በተደረገው እልህ አስጨራሽ ጦርነት እጅግ ከባድ መስዋዕትነት የከፈለ አካባቢ ነው። የባለሽርጡ ሀገር ነው። ድሬ ሮቃ የሰሜን ወሎ ጀግኖች መፍለቂያ ነበረች። አሁን ግን መንደራቸው ባልታወቀ ምክንያት በእሳት እየጋየባቸው ነው። ፈጣሪ ይገዛቸው እንላለን። የህዝብ ተወካዮች ምክር ቤት በአብላጫ ድምፅ ያጸደቀው የፌዴራል የታክስ አስተዳደር ረቂቅ አዋጅ በገጽታው የታክስ ከፋዮችን ቅሬታ ለመፍታት አዲስ በር የከፈተ ቢመስልም በጥልቀት ሲታይ ግን ከፍተኛ የመንግስት ቁጥጥርና በንግዱ ማህበረሰብ ላይ ያነጣጠረ ከባድ ቅጣት ወጥመዶችን ያዘለ ሆኖ ተገኝቷል። አዋጁን ክሪቲካል በሆነ መነጽር ስንመረምረው የሚከተሉትን ፖለቲካዊና ኢኮኖሚያዊ አንድምታዎችን ይፋ ያደርጋል። አዋጁ ካመጣቸው አበይትና አወዛጋቢ ለውጦች አንዱ የቅሬታ ሰሚ አደረጃጀት የሚመለከት ነው። ማንኛውም ታክስ ከፋይ ቅሬታውን ገለልተኛ ለተባለ የባለሙያዎች ቡድን እንዲያቀርብ ቢፈቀድም ይህ ቡድን የሚቋቋመውና ተጠሪነቱ በቀጥታ ለጠቅላይ ሚኒስትር ጽሕፈት ቤት መሆኑ የቡድኑን ገለልተኛነት ጥያቄ ውስጥ ይጥለዋል ተብሏል። ይህ አሰራር ታክስ ክርክር አፈታት ሂደቱን ከገቢዎች ሚኒስቴር ቴክኒካል አሰራር ወይም ከመደበኛ የፍትህ ስርዓት ወይም ይግባኝ ሰሚ ኮሚሽኖች በማውጣት በቀጥታ በዋና ስራ አስፈጻሚ ኤክሲኪዩቲቭ ቁጥጥር ስር እንዲወድቅ የሚያደርግ ነው። ይህ እርምጃ የጠቅላይ ሚኒስትር ጽሕፈት ቤት የኢኮኖሚና ሀብት ቁጥጥር ክንድ ይበልጥ የሚያጠነክር የፖለቲካ ውሳኔዎች በታክስ ስወራ ወይም ክርክር ስም በነጋዴው ላይ በቀላሉ ሊተገበር የሚችልበትን ቀዳዳ የሚከፍት ነው። በሌላ በኩል አዋጁ የታክስ ሰብሳቢውን ወይም ተቋሙን ልዕልና የሚጎዳ ዋነኛ ማሳያ አዳዲስ ማስረጃዎችን መቀበል ላይ ያስቀመጠው ጥብቅ ገደብ ነው። የታክስ ከፋዩን ማስታወቂያ ከደረሰ በኋላ የሚያገኛቸውን አዳዲስ ማስረጃዎች ማቅረብ የሚችለው ከአቅም በላይ ለሆነ ምክንያት ብቻ መሆኑ ትክክለኛ የሆነ የታክስ ስሌትን ከመፈለግ ይልቅ በመንግስት የመጀመሪያ ውሳኔ ላይ መጽናትን ወይም ሪጂዲቲ የሚያበረታታ ነው። ይህ የታክስ ኦዲተሮች ስህተት ዜጎች እንዲሸከሙት የሚያስገድድ እና አሰራሩ እጅግ አፋኝ የሚያደርገው ነው ሲሉ ገልጸዋል። ከዚሁ ጋር በተያያዘ በአዋጁ ላይ የሰፈረው የ10 በመቶ ቅጣት ህግ ሌላው አስደንጋጭ ነጥብ ነው። አንድ ነጋዴ ወይም ተቋም በታክስ ዕዳው ላይ ከፍተኛ ቅናሽ ሊያመጣ የሚችል ትክክለኛና ተቀባይነት ያለው ማስረጃ ቢያቀርብም ማስረጃው በታክስ አወሳሰን ወቅት ቀድሞ ባለመቅረቡ ብቻ ከሚከፍለው የታክስ ዕዳ ላይ 10% እንዲቀጣ መደረጉ ፍትሐዊነትን በገንዘብ የመግዛት ያህል ይቆጠራል። አዋጁ ወይም እውነታውን መሰረት አድርጎ ግብር ከመሰብሰብ ይልቅ በቅጣት ስም ተጨማሪ ገቢን ወደ መንግስት ካዝና ለማጋበስ ማዘንበሉን ያሳያል። ይህ አዲሱ የታክስ አስተዳደር አዋጅ መንግስት የገቢ መሰብሰብ አቅሙን ለማሳደግ የወሰደው እርምጃ ቢሆንም በተግባር ግን የታክስ አወሳሰን ስርዓቱን ወደ ፖለቲካ ማዕከል ያስጠጋ፣ ንጹህ ማስረጃ ያላቸውን ዜጎች እንኳን በቅጣት የሚቀፈድድ እና ለሙስና እንዲሁም ለቢሮክራሲያዊ እንግልት ሰፊ በር ሊከፍት የሚችል አደገኛ ጉዞ መሆኑን የዘርፉ ተንታኞች ያመለክታሉ። አዲስ አበባ የመሰልቀጥ ሂደት ውስጥ ገብታለች። አዲስ አበባ የነዋሪዎቿ መብት የሚከበርባት የጋራ ማዕከል መሆኗ አብቅቶ የማንነት መፈተኛና የፖለቲካ ቁማር ማስተናገጃ እየሆነች ከመጣች ሰንበትበት ብሏል። በአገራዊ ምክክር ጉባኤ አጀንዳ ቁጥር 3 ስር የቀረቡበትና የከተማዋን ህልውና የሚወስኑት 6 ዋና ዋና ነጥቦች በነጋሪት ቲቪ መድረክ ከጋዜጠኛ መታሰቢያ ቀጸላ ጋር በዝርዝር ተፈትሸዋል።
የታሪካዊ ቅርሶች መፍረስ እና አካታችነት በልማትና ልማታዊነት ስም የከተማዋን ታሪካዊ አሻራዎችና ጥንታዊ ቅርሶች የማጥፋት ሂደት ምን ዓላማ አለው? የወሰን ማካለልና የቦታዎች ስያሜ የታሪካዊ ቦታዎች ስያሜ በፖለቲካ ውሳኔ የመቀየር ሂደት የከተማዋን ነባር ማንነት በማጥፋትና በአዲስ መለወጥ ስልታዊ ዘመቻ አካል ነው ሲሉ ገልጸዋል። የስራ ቋንቋ ጫና የከተማዋን የስራ ቋንቋ ጉዳይ ብዙሃነትን እና ሕግን ያገናዘበ ነው ወይስ ነዋሪነትን ያገለለ የፖለቲካ ጨዋታ? ከኦሮሚያ ክልል ጋር ያለው ግንኙነትና በጀት የልዩ ጥቅም ድንጋጌ የከተማዋ ሕጋዊ አቋም ምን ያህል አቃውሶታል? ከተማ የምታመነጨው ከፍተኛ የሀብትና የበጀት ድርሻስ በፍትሃዊነት ነው የሚደለድለው ወይስ በአድሏዊ የፖለቲካ ውሳኔ? የፌዴራል ዋና ከተማነት መብት በተመለከተ አዲስ አበባ የሁሉም የጋራ መናገሻ መሆኗ በተግባር እየተሻረ ነው ሲሉ ገልጸዋል። ሞንጆሪኖ አመኑ። የትግራይ ወጣት መሰደዱን በይፋ አመኑ። የህወሓት መሪ የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ ዛሬ በሰጡት መግለጫ በትግራይ ወጣቶች ክልሉን ጥለው በስደት እየወጡ መሆናቸው በይፋ አጋልጠዋል። ከመቀሌ ያገኘነው መረጃ እንደሚያስረዳው ወጣቱ በህወሓት ግብ በመማረሩ ለእናንተ ስልጣንና ለሽማግሌዎች ስንል ዳግመኛ አንሞትም በማለት ክልሉን ጥሎ እየወጣ ነው። በአሁኑ ወቅት በአመራሮች ላይ ከፍተኛ የወጣቶች ተቃውሞ እየደረሰባቸው ይገኛል። እጃችሁን ከልጆቻችን ላይ አንሱ ሲሉ የሃይማኖት አባቶችም ትግሉን ተቀላቅለዋል። ብፁዕ አቡነ ናትናኤል የትግራይ አብያተ ክርስቲያኖች አባቶች ይህን ድርጊት እየተቃወሙ ነው ሲሉ ገልጸዋል። አፈሳ ይቁም ሲሉ ማስጠንቀቂያ እየሰጡ ይገኛሉ በማለት ሚዲያዎች እየገለጹ ናቸው። ይህ በእንዲህ እንዳለ እኛ የምንፈልገው የራሳችንን እድል በራሳችን መወሰን ወይም ከኢትዮጵያ መገንጠል ነው ሲሉ የህወሓት ዋና ፈትለወርቅ ሞንጆሪኖ ተናገሩ። የህወሓት ስራ አስፈጻሚ ድርጅት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ በወቅታዊ ክልላዊ ጉዳዮች ላይ አተኩረው ከጋዜጠኞች ጋር ለቀረበላቸው ጥያቄዎች ማብራሪያ ሲሰጡ ሞንጆሪኖ በመግለጫቸው የህወሓት አመራር ወደ አዲስ አበባም ሆነ ከኢትዮጵያ ውጭ መጓዝ ፍላጎት የለውም ብለዋል። አክለውም የፌዴራል መንግስት በአሁኑ ወቅት ወታደሮች ከምዕራብ ትግራይ ወደ ምስራቅ ትግራይ እያሰማራ መሆኑን አስታውቀዋል። በትግራይ ቴሌቪዥን በተላለፈው በዚህ መግለጫ ላይ ኃላፊዋ አሜሪካ በአክራሪ የህወሓት አመራሮችና አባላት ላይ የጣለችውን የቪዛ እገዳ አስመልክተው የተናገሩ ሲሆን እገዳው በግለሰቦች ላይ ሳይሆን በህወሓት መርሆች ላይ ያነጣጠረ ነው ብለዋል። ይሁን እንጂ ህወሓት በመሰረታዊ መርሆቹ ላይ ፈጽሞ እንደማይደራደር አጽንኦት ሰጥተዋል። የትግራይ ህዝብና የድርጅቱን ጥያቄ ራስን በራስ ማስተዳደር፣ የራስን እጣ ፈንታ በራስ የመወሰን ወይም ከኢትዮጵያ ተገንጥሎ ሀገር መመስረት መሆኑን የጠቀሱት ኃላፊዋ የአሜሪካ ጥቅም የሚረጋገጠው ህወሓትን በማስፈራራት ሳይሆን አብሮ በመስራት ብቻ እንደሆነ አስገንዝበዋል። በደቡብ አፍሪካ ራሱን ለመከላከል ከባድ መሳሪያ የታጠቀው ኢትዮጵያዊ መነጋገሪያ ሆነ። በደቡብ አፍሪካ የተቀሰቀሰውን የመጤ ጠል ወይም ዚኖፎቢክ ጥቃት ለመከላከል አንድ ኢትዮጵያዊ ግለሰብ ከባድ የጦር መሳሪያና ውሾች ይዞ መታየቱ በማህበራዊ ሚዲያ ከፍተኛ ክርክር አስነስቷል። በርካታ ደቡብ አፍሪካውያን ድርጊቱን የሽብርተኝነት ተግባር በማለት ግለሰቡ በአስቸኳይ እንዲታሰር እና ከሀገር እንዲባረር እየጠየቁ ይገኛሉ። በአንጻሩ ሌሎች የአፍሪካ አገራት ዜጎች ግለሰቡ ንብረቱንና ሕይወቱን የመከላከል ሙሉ መብት እንዳለው በመጥቀስ ድርጊቱን ደግፈውታል። በአሁኑ ወቅት በደቡብ አፍሪካ በተቀሰቀሰው ሰሞንኛ ሁከት የሁለት ኢትዮጵያውያን ጨምሮ የበርካታ ስደተኞች ሕይወት ማለፉንና ንብረት መውደሙ ይታወቃል። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። ሰናይ ጊዜ